ብልጫ በሐሳብ የሚመዘንበት ከፍታ በቅዳቅም የሚለካበትን እድል ይፈጥራል። የፖለቲካ ፓርቲዎች የምርጫ የክርክር መድረክ የሚያቀርቡትን ነገር ከስሜት በወጣ መልክ ራሽናል በሆነ መንገድ ምክንያታቸውን እያስቀመጡልን ነው ወይ እንዲህ ያደርጋለሁ ብሎ ከስሜት በወጣ መልኩ ማድረግ የማይችሉትን መፈጸም የማይችሉትን ነገር እንዲያው ዝም ብሎ የህዝብን ልብ ለማማለል ስሜቱን ለመግዛት የሚጠቀሙበት መድረክ መሆን የለበትም እና ምን ያህል የሚያቀርቧቸው ነጥቦች የሚያሳምኑንና ሐሳባዊ ብስለት የምናይባቸው ናቸው የሚለውንም እንድናይ ያግዘናል ማለት ነው። በሚያደርጉት ክርክር ያንዳንዱ ፓርቲ ምን እንደሆነ የማየት እድል ያጋጥመዋል። እንዴት እንደሚያስቡ ምን ፖሊሲ እንዳላቸው ምን አጀንዳ እንዳላቸው ምን ስትራቴጂ እንዳላቸው ምን አይነት ሰዎችን እንደወከሉ ምን አይነት ሐሳብ ሰው አፉ ሲከፈት ጭንቅላቱ ይታያል ይባላል። ሐሳቡ ይታያል። ፓርቲ ወክሎ የላካቸው ሰዎች ይከራከሩልኛል ብሎ የላካቸው ሰዎች ምን አይነት ሰዎች እንደሆኑ እነዚህ ይሄን መገመት ይችላሉ፣ ማየት ይችላሉ። ይሄ ለነሱ ለማህበረሰቡ ጥሩ አማራጭ ለማወዳደር ለግንዛቤ ለማያዝ ጥሩ ትፈጥራለች። 6 ሀገራዊ ምርጫዎችን ያጋፈረችው ኢትዮጵያ በእነዚያ ጊዜያት ከምርጫ የክርክር መድረኮች ሲወጡም የፖለቲካ ፓርቲዎች ከአሸናፊነት መንበር ላይ ያስቀምጠኛል ያሉትን ሐሳቦች አቅርበዋል፣ ተከራክረዋል፣ ሞግተዋል። ታዲያ በዛን ጊዜ የተደረጉ የክርክር መድረኮች ሐሳብን በሐሳብ በመሞገት ብሄል ሚዛን እንዴት ይለካ ይሆን? የሚዲያ አጠቃቀም ስናየው የፖለቲካ ፓርቲዎች ጠንካራ አልነበሩም። ስለዚህ አብዛኛው ሬዲዮና ቴሌቪዥን ወይም ጋዜጣው በዋነኛነት ይናገር የነበረው ስለ ኢህአዴግ ነው። ስለዚህ የአንድ ፓርቲ የቅስቀሳ መድረክ ነበር ማለት እንችላለን። በኋላ ነው እንግዲህ ከ1997 በኋላ ነው ክርክር ነበረ። ክርክሩ አንዱ በርዕዮተ ዓለም ላይ ያተኮረ ክርክርም ተካሂዷል በመድረኩ ላይ እስከማስታውሰው ድረስ። በእርግጥ እንደነዛ አይነት ክርክሮች አሁን ምንድነው ልምድ የምንወስደው ግለሰባዊ ጥቃቶችም ላይ ያነጣጠሩ ክርክሮች ነበሩ። ከርዕዮተ ዓለም ይልቅ ርዕዮተ ዓለምን ከማሳወቅ ይልቅ የፖሊሲ አቅጣጫን ከመጠቆም ይልቅ የያዙትን ሐሳብ አንሸራሽሮ ለህዝብ ከማሳመን ይልቅ ግለሰባዊ ጥቃቶች ላይ ያተኮሩ አንዳንድ ቴንደንሲዎችም ነበሩ። ግን ያ ደግሞ የሐሳብ ለውጥን ባህል እየጎዳው መጥቷል። ቀደም ብሎ በነበሩት የምርጫ ቅስቀሳና ፕሮግራሞቻቸውን የሚያቀርቡበት ሁኔታ በተወሰነ ደረጃ መወነጃጀል ፕሮግራሞችን ከማቅረብ ይልቅ አማራጭ ሐሳቦችን ከማቅረብ ይልቅ አንዱ ሌላውን የሚወነጅልበት አንዱ ሌላውን የሚያጠለሽበት አንዱ ሌላውን ዝቅ የሚያደርግበት ሁኔታ በተወሰነ ደረጃ ማስተዋወስ ይቻላል። በተለይም ቀደም ብሎ በነበሩ ምርጫዎች በጣም ሞቅ ያለ ክርክር የነበረው ምርጫ 97 ይመስለኛልና የዛኔ በጣም የተለያዩ ሐሳቦች የጥላቻ ንግግሮች ሁሉ የመጎሻሸም ሁኔታዎች ሁሉ የነበሩበት እንደሆነ ትዝለኛል። ኢትዮጵያ በሰባተኛው ጠቅላላ ምርጫ ስልጣንን በድምጽ አሸናፊነትን በካርድ ልትወሰን ሽርጉዳን ጀምራለች። ታዲያ በዚህ የቅድመ ምርጫ ሂደት ከውድድር ሜዳ የገቡት ተፎካካሪ የፖለቲካ ፓርቲዎች የክርክር መድረኮች ሐሳብ የሚነክስበት የተሻለ የፖሊሲ እቅድ የሚያደላበት መንገድን እንዲከተሉም ይመከራል። ምርጫ የሐሳብ ፉክክር ነው፣ የዲሞክራሲ ፉክክር ነው። ዲሞክራሲ ከኃይል ጋር ወይም ደግሞ ከግጭት ጋር ጉዳይ የለውም። ከዛ በተሻለ ራሳችንን በራሳችን ለማስተዳደር የሚያስችለውን አማራጭ ሐሳብ ለማቅረብ አገሪቷን ህዝብን የሚጠቅም አማራጭ ሐሳብ በማምጣት ሐሳብን በሐሳብ መሞገት ተገቢና አስፈላጊ ነው። ሐሳብን በሐሳብ መሞገት የሚባለው ነገር በዋነኛነት በኢትዮጵያዊ ጨዋነት ላይ ተመሰረተ። ፓርቲ አመራሮች ሐሳባቸውን ሲያቀርቡ በፖሊሲ ላይ በይዘት ላይ በፕሮግራም ላይ ትኩረታቸውን ቢያደርጉ አንዱ አንዱን መዘርጠጥ የለበትም። አንዱን እየሰደበ ወይም እያዋረደ መሆን የለበትም። እኔ አንዱን አልሰራህም ለማለት መጀመሪያ እኔ ምን ይዤ ቀርቤያለሁ የሚለውን ፓርቲዎች ወይም የፖለቲካ አመራሮች ቢመልሱልን የተሻለ ይመስለኛል። የእልፍ ባህል እሴትና ወግ መናገሻ በሆነች ህብረ ብሔራዊት ሀገር የሚደረጉ የምርጫ ቅስቀሳዎች ሁሉን በቃኙ ብዙሃኑን ባማከሉ መንገድ ሊደረጉ እንደሚገባቸው ነው። ከዚህ ረገድም በሰባተኛው ጠቅላላ ምርጫ የተፎካካሪ ፖለቲካ ፓርቲዎች የቤት ስራም ግዙፍ መሆኑም ይነሳል። ብዝሃነት ባለበት አገር ውስጥ ብዝሃ ሐሳቦች አሉ፣ ብዝሃ አመለካከቶች አሉ፣ ብዝሃ ፍላጎቶች አሉ። ስለዚህ የሚወዳደሩ ፓርቲዎች የተለያዩ ማህበረሰቦችን ፍላጎት፣ የተለያዩ ማህበረሰቦችን ባህል፣ የተለያዩ ማህበረሰብ ክፍሎችን እሴት አውቀው አክብረው
መንቀሳቀስ መቻል አለባቸው። አሸናፊነት በሐሳብ ብልጫ ሲለካም ተወዳዳሪነት በፖሊሲ አማራጮች ሲመዘን ያኔ የፖለቲካው ምህዳር ጤናማ ይሆናል።